ፍቅረኛዬን ልወደው አልቻልኩም። እሱ ደግሞ በጣም ነው የሚወደኝ። እሱ ደጋግሞ የኔ ህይወት ባንቺ እጅ ነው ይለኛል። እውነትም ህይወቱ በእጄ ላይ ነች። ቀድሞ ይተዋወቁና ከዛ በኋላ በደንብ ደግሞ እየተላመዱ ሲመጡ እና ደግሞ የልብ ህመም አለበት። አንድ ቤት መኖር ሲጀምሩ ሁለት ባህሪ አንድ ቤት ሊነግስ ሲሆን እኔ ግን ለናሆም ህይወት ስል የራሴን ማንነት እየገደልኩ ነው። ይህ ውሸት ደግሞ አንድ ቀን መጋለጡ አይቀሬ። ፍቅር ጀምሮ ያቆመ ሰው ጓደኛ ሊሆን አይችልም። በቃ ሰላም የገመና ቤተሰቦቻችን፣ ሳምንታችሁ እንዴት ነበር? ገመና ባለፈው ታሪክ ተመቻችሁ ወይ? ሀሳባችሁን አስቀመጣችሁልን? የዛሬውን ታሪካችንን ቆንጆ አድርጌ ማቀርብላችሁ እኔ ቢታንያ መስፍን ነኝ። ወደ ታሪካችን ከመግባታችን በፊት ቻናላችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ፍቅረኛዬን ልወደው አልቻልኩም። እሱ ደግሞ በጣም ነው የሚወደኝ እና ደግሞ የልብ ህመም አለበት። ያስደነግጣል መሰለኝ። ፍቅር በሁለቱም ወገን ካልሆነና ካልተጣጣመ ከጥቅሙ ጉዳቱ፣ ከደስታው ሐዘኑ እንደሚበዛ ግልጽ ነው። ነገር ግን በእኔና በናሆም መካከል ያለው ፍቅር እንደዚህ አይደለም። ፍጹም ሚዛኑን የሳተና ወደ አንድ ጎን ያጋደለ ነው። ፍቅር ከአንድ ጎን ሲሆን ባይዜ ችግሩ ምንድን ነው? አንዱ በደንብ የተወደደ አይመስለውም። ፍቅር የሚሰጠው ሰው ሬሲፕሮኬት ሳይደረግለት ሲቀር ፍቅሩ ይሆናል አይደል? እኔ ምን አጉድዬ ነው ምንድን ነው እየተፈጠረ ያለው ወደሚል ነገር ይገባል። እና እሱ የሚሰጠኝ ፍቅር ማቆሚያ የለውም። እኔ ግን ያንን ፍቅር የምመልስበት አቅም አጣሁኝ። ስሜ ሊያ ይባላል። ከናሆም ጋር የተዋወቅነው ከ2 ዓመት በፊት በስራ አጋጣሚ ነበር። ናሆም በጣም ደግ፣ ታታሪ፣ ማንኛውንም ሴት የምትመኘው አይነት ስብዕና ያለው ወንድ ነው። ገና ከጅምሩ ለእኔ ያለው አመለካከት ከጓደኝነት ያለፈ እንደነበር ይገባኝ ነበር። እኔ ግን ያኔም ቢሆን በውስጤ ይህ ነው የሚባል ምንም አይነት የፍቅር ስሜት አልነበረኝም። ጊዜ ስጪው፣ ስትላመጁ ትወጇለሽ የሚሉ የጓደኞቼ ምክር አሁንም ጆሮዬ ላይ ያቃጭላል። ናሆም ፍቅሩን በገሃድ የገለጸልኝ በአንድ ምሽት ራት ላይ ነበር። አይኖቹ ውስጥ ያለውን እውነት ስመለከት አልወድህም ለማለት ልቤ አልደፈረም። ወይኔ ግን እንደውም ብትለው ይሻላል መሰለኛ። ከሚጎዳዱ እንደውም ታይም ፓስ ባረገ ቁጥር እሱ ፍቅሩ ይጨምራል፣ እሷ ፍቅር የላትም። እንደውም እሱን በጣም ትጎዳው ነው ይመስለኝ። ሁኔታውን ከባድ የሚያደርገው ደግሞ በዛኑ ሰሞን ነበር የልብ ህመም እንዳለበት ማወቄ። ልዬ አንቺን ካገኘው በኋላ ነው መኖር የጀመርኩት ሲለኝ ህመሙን እያሰብኩ የርህራሄ ስሜት አሸነፈኝ። ያኔ ነው ትልቁን ስህተት የሰራሁትኝ። ስሜቴን ሳላረጋግጥ እኔማ አፈቅርሃለሁ አልኩት። ያቺ ቃል ግን ለእኔ የእስር ቤት ቁልፍ ሆነችብኝ። እሱ በደስታ ሰከረ፣ እኔ ግን በውሸት ጥላ ስር መኖር ጀመርኩኝ። በየቀኑ የሚልክልኝ የአበባ ስጦታዎች፣ የሚጽፍልኝ ረጅም የፍቅር መልእክቶች ለእኔ ደስታ ሳይሆን የህሊና ሸክም ነበር የሆኑብኝ። የናሆም የልብ ህመም ቀላል አይደለም። በትንሽ ንዴት ወይም በከፍተኛ ደስታ ልብ ምቱ ይቃወሳል። ሐኪሞች ከባድ ስሜታዊ ጫና እንዳይደርስበት አስጠንቅቀውናል። እንዴት ብላ ትነግሯለች ደግሞ? መልሶ የሚታመም ነው ይመስላት። ይህ ማስጠንቀቂያ ግን ለእኔ ትልቅ ሰንሰለት ሆነብኝ። እውነቱን ነግሬው ብለየው ህመሙ ተቀስቅሶ እንደገና የሆን ነገር ቢሆንስ የሚለው ፍርሃት አንቀጠቀጠኝ። በራሴ ህይወት ላይ የፈለግኩትን መንገድ መወሰን የማልችልበት ሁኔታ ተፈጠረ። እሱ ደጋግሞ የኔ ህይወት ባንቺ እጅ ነው ይለኛል። እውነትም ህይወቱ በእጄ ላይ ነች። እኔ ግን ያቺን ህይወቴን ለውጬ ሰው እንደሚመስለው በፍቅር ሳይሆን በጭንቀት ነው እየመራ ያለሁትኝ። መኝታዬ ላይ ሆኜ እስከ መቼ ነው በውሸት የምኖረው ብዬ ታለቅስ የማድርባቸው ምሽቶች ጥቂት አይደሉም። ለሱ ደስታው ነው ከልቡ ስለወደዳት፣ እሷ ደግሞ እያስመሰለች ለመኖር እየሞከረች ስለሆነ እስር ቤት ነው የሚሆንባት። ግን አንዳንዴ ደግሞ ፍቅር በመላመድ ይመጣል። የድሮ ሰዎች አያቶቻችን ምናምን ቤተሰብ ነው መርጦ የሚያመጣላቸው። ሰውየውን አያውቁትም፣ ሴትዮዋን አያውቃትም። ሲገናኙ አትዘኝ ዶክተሬ ግን ረጅሙን ትዳር የሚኖሩት እነሱ ነበሩ። አይገስ አሁን ተዋውቀው ከሚጋቡት በላይ የዛኔ ሳይተዋወቁ የሚጋቡት ሰዎች ሞት እስኪለያቸው አይገስ እኔ ሰምቼ አላቅም። ለምንድን አላቅም ግን እናንተ ሲገርም የድሮ ሰዎች ተፋቱ ሲባል ሰምቼ አላቅም። የድሮ ሰዎች ተፋቱ ሲባል ሰምቼ አላቅም። አሁንም ነው የፍቺ ሬት እየጨመረ የመጣው። ቀድሞ ይተዋወቁና ከዛ በኋላ በደንብ ደግሞ እየተላመዱ ሲመጡ አንድ ቤት መኖር ሲጀምሩ ሁለት ባህሪ አንድ ቤት ሊነግስ ሲሆን ይመስለኛል ለመለያየት የሚደርሱትና እንደውም አለመተዋወቃቸው ጥሩ ነው። በቃ እዛው ቤታቸው ውስጥ ይተዋወቃሉ። እሱም ባህሪውን ያሳያታል፣ እሷም ባህሪዋን ታሳየዋለች፣ ይላመዳሉ። እና ምናልባት እሷም በመላመድ ፍቅር ልታዳብር ትችል ይሆናል። ግን አልወደውም ብላ ደግሞ ልቧን ከዘጋችው በፍጹም ልትወደው አትችልም። የናሆም ቤተሰቦች እኔን እንደ ልጃቸው ነው የሚያዩኝ።
ልጃችንን ከህመሙ ያዳንሽው አንቺ ነሽ ይሉኛል። የእሱ ደስታ በእኔ ላይ መሆኑን ሲነግሩኝ የመውጫ ቀዳዳይ ሁሉ የተዘጋ ይመስለኛል። ጓደኞቼ ደግሞ ሊያ እንደዚህ የሚወድሽን ወንድ የት ታገኛለሽ? ለሰው ፈውስ መሆን እኮ መታደል ነው። አብዝተሽ አትጨነቂ፣ እግዚአብሔር ይረዳዋል ይሉኛል። ለእነሱ ናሆም መልካም ወንድ ነው። ለእኔ ግን ናሆም የምተነፍስበትን አየር የከለከለኝ ከባድ ደመና ነው። ፍቅር ካልመጣ አይመጣም፣ ተገዶም አይፈጠርም። በጣም እውነት ነው። ግን ያው በግድ የሚሆን ነገር የለም። ፍቅርም ጥላቻም በግድ አይሆንም። ግን ምናልባት መላመድ ካመጣው ብለን ነው። እኔ ግን በየቀኑ በፍቅር ድራማ ውስጥ ተዋናይ እንደሆን ተገደድኩኝ። ከእሱ ጋር ስንገናኝ ፈገግ ለማለት የምለፋው ልፋት ከባድ ነው። እጁን ሲይዘው ምንም አይነት ስሜት አይሰማኝም። እንዲያውም እንድለቀው የምመኝበት ጊዜ ይበዛል። እሱ ግን ሁኔታው ሁሉ ከልክ ያለፈ ፍቅሩን የሚያሳይ ነው። ጭራሽ በጣም ሲወዳት ደግሞ እንትን እንዳትለው፣ ለመሸሽ እንዳትሞክር በጣም በወደዳት ቁጥር። ሊያዬ አንቺ ከሌለሽ እኮ ልቤ መምታቱን ያቆማል ሲለኝ እውነትም ሊሞትብኝ እንደሆነ እረዳለሁ። የህሊና ወቀሳዬ ደግሞ በየቀኑ ይጨምራል። ሰውን ሳይወዱ እወድሃለሁ ማለት በራሱ ከመግደል የማይተናነስ ከባድ ወንጀል ነው። እኔ ግን ለናሆም ህይወት ስል የራሴ ማንነት እየገደልኩ ነው። እሷም በመሀል ቤት ግን እየተሰቃየች ይመስለኛል። የገዛ ደስታዬን ለሌላ ሰው በህይወት ለመቆየት ስል መስዋዕት እያረኩ ነው። የሆነ ሰሞን ናሆም በድንገት ታሞ ሆስፒታል ገብቶ ነበር። እዛው ሆኖ ሊያን ካላየው አልታከምም ብሎ አስቸገረ። ሮጬ ሄድኩኝ። በአልጋ ላይ ሆኖ እጄን ይዞ አንቺ ካለሽ ምንም አልሆንም አለኝ። ሲያሳዝን። ዶክተሩ ለብቻዬ ጠርቶኝ ናሆም አሁን ያለበት ሁኔታ በጣም አሳሳቢ ነው፣ ማንኛውም አይነት ድንገተኛ ድንጋጤ ሊገለው ይችላል አለኝ። ያኔ ነው ዓለም በቃኝ አልኩት። እውነቱን የምናገርበት ጊዜ የደረሰ ቢመስለኝም አሁን ግን የሞትና ህይወት ጉዳይ ሆነ። በውሸት መኖር ግዴታ የሆነ ሆስፒታል ውስጥ ተቀምጬ እግዚአብሔር ሆይ ምን ላድርግ፣ ለእኔ እንዲህ ያለ ፈተና ትሰጠኛለህ ብዬ ጮኩበት። የባለፈው ሳምንት ታሪካችን ላይ ምን ብላ ነበረ ባለ ታሪካችን? እግዚአብሔር ላይችል አይሰጥም። አንዳንዴ ላናልፈው አይሰጠንም። አቅማችንን ስለሚያውቅ ይህም ብሰጣት ታልፈዋለች ብሎ ነው የሚሰጠንና አንዳንዴ ላይችል አይሰጥም። አሁን ያለሁበት ሁኔታ እጅግ አሳሳቢ ነው። ፍቅር ግዴታ ሊሆን አይችልም፣ ግን የሰው ህይወት ማዳን ደግሞ የሞራል ግዴታ ነው። ናሆምን ጥየው በወጣና የሆን ነገር ቢሆን እድሜ ልኬን በነፍሰ ገዳይነት ራሴን ስወቅስ እኖራለሁ። አብሬው ብቀጥል ደግሞ ፍቅር በሌለበት ቤት ውስጥ ራሴን እየቀበርኩ ነው። ናሆም የኔን ፍቅር ሳይሆን የኔን ርህራሄ ነው እያገኘ ያለው፣ ግን እሱ ይህን አያውቅም። እሱ የሚመስለው የእውነት የምወደው ነው። ይህ ውሸት ደግሞ አንድ ቀን መጋለጡ አይቀሬ ነው። እውነት ከአቅሟ በላይ ሲሆን ምንም ማድረግ አትችልም። አንዳንዴ ማስመሰል የማንችልበት ደረጃ ላይ ስንደርስ ያንን ሰው በቃ የመጣው ይምጣ ብለው ከቶፍ ማድረግ ነው ያለው አማራጭ። እኔስ መቼ ነው የምወደውን ሰው የማገኘው? እኔስ መቼ ነው በፍቅር የምሰክረው? የናሆም ጠባቂ ሆኜ እድሜ ሊሄድ ነው። የራሴ ደስታ ለናሆም ጤና ብዬ አሳልፌ መስጠቴ ትክክልስ ነው ወይንስ እውነቱን ነግሬው የሚሆነው ቢሆን ይሻላል? ግን እንዴት? በአልጋ ላይ ሆኖ በሞትና በህይወት መሀል ላለ ሰው አልወድህም ማለት እንዴትስ ይቻላል? ይሄስ ጭካኔ አይደለም? በየቀኑ ጠዋት ስነሳ ራሴን በመስታወት አያለሁኝ። አይኖቼ ስር የድካም ጥላ ይታያል። ሊያ ዛሬስ ምን አይነት ውሸት ልትዋሺ ነው ብዬ ራሴን ጠይቃለሁ። ናሆም ደውሎ የኔ ዓለም እንደምን አደርሽ ይለኛል። ድምፁ በደስታ የተሞላ ነው። እኔ ግን የግዴን አቅሜን አሟጥጬ ደህና አደርክ የኔ ፍቅር። እኔ ግን ለሱ ፍቅሩ አይደለሁም፣ ቀንደኛ ጠላቱ ነኝ። አልታወቀውም እንጂ እያዳንኩት ሳይሆን እየገደልኩት ነው። አንዳንድ ጊዜ ናሆም ሌላ ሴት ቢወድና እኔን ቢተወኝ ብዬ እመኛለሁ። ግን እሱ ለእኔ ካለው ታማኝነት የተነሳ ይህ የማይታሰብ ነው። ሌላ ጊዜ ደግሞ በሰላም ተለያይተን ጓደኛ ብቻ ብንሆን እላለሁ። ፍቅር የጀመረ ሰው ተለያይቶ ጓደኛ ሊሆን አይችልም። ይሄ ነገር በትልቁ እንደዚህ ተጽፎ በየሁሉም ሰው ቤት ቢቀመጥ በጣም ደስተኛ ነኝ። ፍቅር ጀምሮ ያቆመ ሰው ጓደኛ ሊሆን አይችልም። በቃ እዛ ሰው ውስጥ ልብ ውስጥ ኦልሬዲ ላቭ ፊሊንግ አለ። ስሜቱ ሌላ ነው። ልቀይረው ቢልም ስሜት አይደለ? አይምሯችን ልቀይረው ቢልም የሚቀይረው ነገር አይደለም። ግን እሱ ጓደኝነት ብቻ አይበቃውም፣ ትዳርና ልጆችም ይፈልጋል። እኔ ግን ከማልወደው ሰው ጋር ትዳር መመስረትና ልጅ መውለድ ማለት የህይወት ፍጻሜ እንደሆነ ነው የሚሰማኝ። አሁን እሷ ለመለያየት እንኳን ብታስብ ሊያቀልላት ይችላል ብዬ የማስበው ነገር ትዳር አለመመስረታቸው ነው። ገና ፍቅረኛሞች ሌቭል ላይ ስለሆነ ያሉት ትዳር መስርተው ቢሆን ለማፍረስም ይከብዳታል። ትዳር ነው ልጆች መተው ቢሆን ምናምን ለማፍረስ ይከብዳል። ይሄ ግን ኦልሬዲ መንገድ ላይ ያለ ነገር ስለሆነ እንደው ልተው እንኳን ብትል ቀለል የሚያደርግላት ይመስለኛል። እኔ ግን ከማልወደው ሰው ጋር ትዳር መመስረትና
ልጅ መውለድ ማለት የህይወት ፍጻሜ እንደሆነ ነው የሚሰማኝ። ጭራሽ አሁንማ ስለ ሰርጉላ ማውራት ጀምሯል። ሊያዬ ከሆስፒታል እንደወጣው ቀለበት እናስራለን ይለኛል። የሰርግ ልብስ ሳይቀር መምረጥ ጀምሯል። ይህ ለእኔ ትልቅ መርዶ ነው። ቀለበት ማሰር ማለት ውሸቱን በይፋ ማጽናት ማለት ነው። አሁን አይደለም ጤና ይሻሻል ብዬ ላዘገየው በሞክርም እሱ ግን የሚያድነኝ የሰርጋችን ሽር ጉድ ነው ይላል። ቤተሰቦቹም ደስተኞች ናቸው። እኔ ግን በውስጤ መሪር እንባ እያነባው ነው። እናቴን አማከርኳት። ልጄ ፍቅር የሌለበት ትዳር በረከት የለውም፣ ግን ልጁ ታሟል። አሁን መተው ይከብዳል። ትንሽ ታገሸው አለችኝ። ይህ ታገሽ የሚለው ቃል ህይወቴን በላው። ስንት ዓመት ልታገስ? እስከ መቼ? ናሆም እድሜ ልኩን የልብ ህመምተኛ ሊሆን ይችላል እና እኔም እድሜ ልኬን እስረኛው ልሁን? አንድ ቀን ናሆም ጋር ሆኜ ናሆም አንድ ነገር ብንሆንስ ብዬ ልጀምር ስል ልቡ በኃይል መምታት ጀመረ። ምን ሆንክ ስለው ስለመለያየት ልታወሪ እንደሆነ ገባኝ፣ ልቤ ሊቆም ነው አለኝ። በፍርሃት አይደለም ስለ ሰርጉ ነው ብዬ ዋሻሁኝ። ያኔ ነው እውነቱን መናገር ሞት እንደሆነ ያረጋገጥኩት። የእሱ ልብ ለእኔ መለያየት ወሬ ጨርሶ ዝግ ነው። ማሰብ ራሱ አይፈልግም። ሊያ አንቺ እድለኛ ነሽ። እንደዚህ የሚወድሽ ሰው እያለ ምን ትፈልጊያለሽ? ህመሙ ደግሞ በሕክምና ይድናል ይሉኛል። ለእነሱ ላዩ ብቻ ነው የሚታያቸው። የውስጤ ባዶነት፣ የልቤ ዝምታ አይታያቸውም። የማይወዱት ሰው ጋር መኖር ማለት በቁም መሞት መሆኑን አልተረዱትም። ማንም ካልደረሰበት ሊረዳት አይችልም። ናሆም በጣም ደግ ነው። ለእኔ ሲል የማያደርገው ምንም ነገር የለም። ይህ ደግነቱ ደግሞ እኔን ይበልጥ ይቀጣኛል። መጥፎ ሰው ቢሆን ኖሮ ለመተው ቀላል ነበር። ግን ደግነቱና ህመሙ ተዳምረው የብረት አጥር ሰርተውብኛል። እሱም መጉዳት ማለት ንጹሕ ሰውን መጉዳት እንደሆነ ይሰማኛል። በየቀኑ ማታ ማታ ከፈጣሪ ጋር እሟገታለሁ። ለምን እሱ ጋር ፍቅር አልሰጠኸኝም? ለምን እንዲህ አይነት ፈተና ሰጠኸኝ እላለሁ። መልስ የለም፣ ዝምታ ብቻ። ናሆም ግን በሰላም ተኝቶ ስለ እኔ ያልማል። እኔ ግን ስለ ነፃነቴ እያለምኩኝ በጭንቀት አልቃለሁ። ቀለበት የምናስርበት ቀን ተቆረጠ። አሁን ለማምለጥ ራሱ የማትችልበት ሁኔታ ነው ይመስለኝ። የሁለታችንም ቤተሰቦች እየተዘጋጁ ነው። እኔ ግን እቃዬን አሽጌ መጥፋት አማረኝ። ግን ወዴት እጠፋለሁ? ናሆም ቢከተለኝስ? ቢሞትብኝስ? የህሊና ቁስሉ እስከ መቃብር አይለቀኝም። ዛሬ ጠዋት ናሆም አንድ መልእክት ጻፈልኝ። ሊያዬ አንቺ ባትኖሪ ኖሮ ይህን ህመም አላሸንፈውም ነበር። አንቺ የኔ መድኃኒት ነሽ ይላል። መልእክቱን ሳነበው እጄ ተንቀጠቀጠ። መድኃኒት መሆን ጥሩ ነው፣ ግን በውሸት የተመረዘ መድኃኒት መሆን ያሳዝናል። አንድ ቀን መርዝነቱ መታወቁ አይቀርምና አሁን የቀረኝ አንድ መንገድ ብቻ ነው። ናሆም ጤናው እስኪሻሻል መጠበቅና ከዚያ በኋላ እውነቱን መናገር። ግን ጤናው እስከ መቼ ይሻሻላል? ዶክተሮቹ ይህ የቆየ ህመም ነው ይላሉ። ስለዚህ እድሜ ልክ የለዋሽ ነው ወይንስ አሁኑኑ በቤተሰብ በኩል እውነቱን አስነግሬ ራሴን ላግልል? እስኪ እናንተ ፍረዱኝ። ናሆምን ስለምወደው ሳይሆን ስለማዝንለትና ስለታመመ ብቻ አብሬው ልኑር? የራሴን ደስታና ፍቅር መስዋዕት አድርጌ የእሱን ህይወት ላድን? ወይንስ እውነቱን ነግሬው የሚሆነው ቢሆንም ነፃነት የላውጅ? ፍቅር የሌለበት ትዳር ወይ በውሸት የቆመ ህይወት ምን ባደርግ ይሻለኛል? ጭንቀቴ በዝቷል ትለናለች። የሊያ ታሪክ እንደውም ይሄ ይመስለኛል ለማማከር የሚከብደው። ምክንያቱም ስሜት ላይ መሰረት ያደረገ ነገር ነው። እሷ አፍቅሯታል፣ እሷ ስሜት የላትም ማለት ምንም ፊል አታረግም ለሱ። ስለዚህ ታዩ ብንላት እሱ ሊሞት ነው፣ አትታዩ ብንላት ደግሞ እሷ በቁሟ ልትሞት ነው። ትንሽ ለማማከር ራሱ ከበድ ያለ ነገር ይመስለኛል። እና እስቲ ሀሳባችሁን ኮመንት ላይ ያስቀምጡልን። እኔ ምንም ከማለቴ በፊት እናንተ ሀሳባችሁን ኮመንት ላይ ጻፉልን። ግን እንደኔ ፐርሰናል ኦፒኒየን እስኪድን ጠብቃ ብትነግረው፣ ያው እድሜዋ መሄዱ አልቀረም። አሁንም 2 ዓመት 3 ዓመት ኦልሬዲ ሄዷል። ስለዚህ የሚለውን ተሽሎት እሷ የምትለውን ብትለው ይመስለኛል። ምክንያቱም አሁን ኦልሬዲ ዶክተሮቹ ነግረዋታል፣ በከፍተኛ ድንጋጤ በከፍተኛ ደስታ ሊሞት ይችላል ብለው። ስለዚህ በእጇ ሰው መግደል እንዳይሆንባትና በአፏ ገደለችው ከሚባል እስኪድን ጠብቃ እውነቱን ነግራው እንደዚህ እንዳትሆን ነው ያልነገርኩ፣ ትሞትብኛለህ ብዬ ነው ያልነገርኩህ እንጂ እኔ ጋር ያለው ነገር እንደዚህ አይደለም። በቃ አንተ የምትወዳት እስክትመጣ እኔም ደግሞ የምወደው ጋር ልሂድ ብላ ነፃነቷን ብታውጅ ይሻላል ባይ ነኝ። ያው ፍቅር የሌለበት ትዳር አት ዘ ኤንድ ኦፍ ዘ ዴይ ይቆያል እንጂ መፍረሱ አይቀርም። ስለዚህ
እሷም ስሜቷን ነግረው እሱም የሚሆነውን ተቀብሎ አቻችለው ሁኔታውን ቢያልፉት ባይ ነኝ። ተመልካቾቻችን ሀሳባችሁን ኮሜንት ላይ ያስቀምጡልን። የዛሬ ባለ ታሪካችን ሊያ ነበረች። ሊያን ይጠቅማታል ብንነግራት ህይወቷ ላይ ለውጥ ሊያመጣ ይችላል ብላችሁ የምታስቡትን ሀሳብ አስቀምጡላት። በተጨማሪም ምርትና አገልግሎታችሁን በእኛ በገመና ቻናል ላይ ማስተዋወቅ የምትፈልጉ ሰዎች እዚህ ጋር የቴሌግራም ሊንክ እናስቀምጣለን። በሱ ሊንክ ምርትና አገልግሎታችሁን ላኩልን። እኛ ደግሞ ለተመልካቾቻችን የምናደርስ ይሆናል። አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ታሪኩ ሙሉ ሰምቶ ሰብስክራይብ አለማድረግ ስለማይቻል ቻናላችንን ሰብስክራይብ አድርጉ። ከወደዳችሁትም ላይክ አድርጉ። ከዛ ደግሞ ለጓደኞቻችሁ ሼር አድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ቀጣይ ሳምንት እስከምንገናኝ ቻው።